መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 14 ይህንን ሁሉ ለማሰብ ብቻዬን መሆን አለብኝ እያለ እንደምንም ወደ መሽሎኪያ ቀዳዳው አመራና ክፍሉ ውስጥ ገብቶ አልጋው ላይ ተዘረረ። ምሽት ላይ ዘበኛው ሲመጣም ኤድመንድ አልጋው ላይ እንደተዘረጋ ነበረ። አይኖቹ ወደ ሰማይ አንጋጠው ሰውነቱም እንደ ሐውልት ደርቆ ስለነበረ መናገርም ሆነ መስማት ወይም መንቀሳቀስ የሚችል አይመስልም። እንደ ሰከንድ በበረሩት በእነዚያ በተመስጦ ሰዓታት ኤድመንድ በጣም የሚያስፈራ አይነት መሐላ ደረሰ። የሚዘገንን ቃል ኪዳንም ገባ። ከረጅም ጊዜ በኋላ አንድ ድምፅ ከሰመመኑ አባነነው። ፋሪያ ራት አብረው እንዲበሉ ጋበዘው። ኤድመንድ ፋሪያን ተከትሎ ሄደ። ፊቱ ላይ የሚታየው የተኮሳተረ ገጽታና የተከሰከሰ ግንባር የራሱን ውሳኔ ማሳለፉን ይጠቁማል። ፋሪያ በአትኩሮት ሲመለከተው ከቆየ በኋላ የታሪክህን ምስጢር በማውጣቴና የተናገርኩትም በመናገሬ አዝናለሁ አለው። ለምን? ምክንያቱም ልብ ውስጥ ካሁን በፊት ያልነበረ ስሜት እንደተከልኩ ታውቆኛል። በቀላ ኤድመንድ ፈገግ ካለ በኋላ እንግዲህ ስለሌላ ነገር እንጫወት አለ። ቄስ ፋሪያ በትዕዛዙ መሰረት ርዕሱን ለውጦ አዲስ ጭውውት ከፈቱ። ቄሱ ጨዋታ በሚከፍትበት ጊዜ የሚያደርጋቸው ውይይቶች ብዙ አዲስ ነገር ያዘሉ ስለሆኑ አድማጭን አፍ እንዳስከፈቱ የሚያስቀሩ ከመሆናቸውም በላይ ሽማግሌው ብዙ ጊዜ የሚናገረው ስለ ራሱ መጥፎ ድል ባለመሆኑ ኤድመንድ በከፍተኛ አድናቆት ይከታተለው ነበር። ባሰለቸኝ ከምታውቀው ውስጥ ጥቂቱን ልታስተምረኝ ይገባል አለ ኤድመንድ ከተወሰነ ጊዜ በኋላ። እንደኔ አይነቱ መሐይምና ውሱን ሰው ጋራ ከመዋል ይልቅ ብቻ መሆኑን ቢመርጥም ወይኔ አለ ቄስ ፋሪያ ሳቅ ብሎ
የኔ ልጅ የሰው ልጅ ዕውቀት በጣም ውሱን ነው። ሂሳብን፣ ፊዚክስና ታሪክንና የምናገራቸውን 3 እና 4 ቋንቋዎች ስታጠና እኔ የማውቀውን ነገር በሙሉ አወክ ማለት ነው። ይህንን ለማድረግ ደግሞ ከ2 ዓመት በላይ አይፈጅም። 2 ዓመት? አለ ኤድመንድ። በ2 ዓመት ውስጥ ያልካቸውን ነገሮች ሁሉ የምማር ይመስላል? በጥልቀት ለማወቅ ባትችል እንኳ መርኋቸውን ትቀስማለህ። በዚያው ምሽት 2ቱ እስረኞች ለኤድመንድ የመማሪያ ክፍለ ጊዜ ከነደፉ በኋላ በማግስቱ ትምህርቱን ቀጠሉ። ኤድመንድ ጥልቅ የማገናዘብ ችሎታና ከፍተኛ የማስታወስ ተሰጥኦ አለው። በመርከበኝነቱና በተፈጥሮ ዝንባሌው የተነሳ የስሌት መርሆችን በአጭር ጊዜ ሊቀስም ቻለ። ቀደም ሲልም ጣሊያንኛን አጣርቶ የሚያውቅ ሲሆን ከዘመናዊ የግሪክ ቋንቋ በባህር ጉዞ ወቅት ለመግባቢያ ያህል ተለማምዶ ነበረ። በእነዚህ 2 ቋንቋዎች እገዛ የሌሎቹን ቋንቋዎች አጠቃላይ ስርዓት በፍጥነት ተረዳ። በ6 ወራት ውስጥ እስፓኛ፣ እንግሊዘኛና ጀርመንኛ መናገር ጀመረ። ቀናት ቢያዘግሙም እያንዳንዳቸው በኤድመንድ አእምሮ ውስጥ የእውቀት አሻራቸውን ይጥሉ ስለነበረ በዓመቱ መጨረሻ ኤድመንድ ፍጹም ሌላ ሰው ሆነ። ፋሪያን በሚመለከት ግን ከጓደኛው ጋር በመዋሉ በየቀኑ እየተጽናና የሚሄድ ይመስላል። ሕይወቱን የተቆራኘው የግፍ ገጠመኝ ግን በምንም መንገድ ከአእምሮ የሚፋቅ አለመሆኑ ግልጽ ነው። አእምሮ በአንድና በማያቋርጥ ሐሳብ የተወጠረ መሆኑ ያስታውቅበታል። ብዙ ጊዜ አንድ ሐሳብ ውስጥ ልቅ ብሎ ይሰምጥና ሳይታወቀው ይስቃል። ወዲያው ደግሞ ብድግ ብሎ በክፍል ውስጥ ወዲያ ወዲህ ይንጎራደዳል። አንድ ቀን ድንገት መንጎራደዱን አቆመና ዘበኛ ባይኖር ኖሮ አለ። የማምለጫ መንገድ አግኝተሃል? ሲል ጠየቀ ኤድመንድ መልሱን ለማወቅ ተቻክሎ። አዎ፣ ዘበኛው እውርና ደንቆሮ ቢሆን ኖሮ። እኔ እውርና ደንቆሮ አድርገዋለሁ አለ ኤድመንድ ፋሪያን ጭምር በሚያስፈራራው ሁኔታ። የለም አለ ፋሪያ። ደም እንዲፈስ እንኳ አልፈቅድም። ኤድመንድ በጉዳዩ ላይ መወያየታቸውን እንዲገፋበት ፈልጎ ነበረ። ፋሪያ ግን ራሱን በመነቅነቅ ሌላ ነገር እንደማይናገር አስታወቀ።
ሌሎች 3 ወራት አለፉ። ጉልበት ምን ያህል ጠንካራ ነው? ሲል ጠየቀ ፋሪያ አንድ ቀን። ኤድመንድ መልሱም በቃላት ሊደረድር አልፈለገም። ጠንካራው መሮ አነሳና ያለምንም ችግር ካጠፈው በኋላ መልሶ ዘረጋው። አማራጭ ካልጠፋ በስተቀር ዘበኛውን ላለመግደል ተስማማለህ? ኧረ እስማማለሁ። እንግዲያውስ የማምለጫ ዕቅድ ማውጣት እንችላለን። ምን ያህል ጊዜ ይወስዳል? ቢያንስ 1 ዓመት። ይኸውልህ የኔ ዕቅድ። ቄስ ፋሪያ የሠራውን ንድፍ ለኤድመንድ አሳየው። ንድፉ የነሱን 2 ክፍሎችና በመካከላቸው የሚገኘው መተላለፊያ ያሳያል። በዕቅዱ መሠረት ከመተላለፊያው መካከል ላይ ዘበኛው ወዲያ ወዲህ እያለ ወደሚገኝበት ስፍራ የሚወስድ አንድ ቦይ ወደ ላይ ይቆፍራሉ። ከዚያ ስፍራ እንደደረሱም በጥንቃቄ ዘበኛው የቆመበትን ወለል ከታች ያፈርሳሉ። በዚህ ጊዜ የቆመበት ወለል የተናደበት ዘበኛ ወደ እነሱ ይወርዳል። ከኤድመንድ ጋር ተረዳድተው እንዳይናገር በማፈን ካሰሩት በኋላ ወደ ላይ በመውጣት ከገመድ በተሰራው መሰላላቸው ተጠቅመው ያመልጣሉ። ኤድመንድ ከደስታው ብዛት አይኖቹን እያቅበዘበዘ አጨበጨበ። ዕቅዱ እጅግ ቀላል ስለነበረ መሳካቱም አጠራጣሪ አይደለም። በዚያው ቀን ጀምሮ 2ቱ እስረኞች ስራቸውን ተያያዙት። ፋሪያ ኤድመንድን ማስተማሩን ሳያቋርጥ ለ1 ዓመት ያህል ቆፈሩ። ከ15 ወራት በኋላ ቁፋሮ በመጠናቀቁ ዘበኛው ከላያቸው ወዲያ ወዲህ ሲራመድ ለመስማት ቻሉ። አሁን የሚጠብቁት ጸጥታ የሰፈነበትና በጨለማ የተዋጠ ሌሊት ብቻ ነው። የወለሉ ድንጋይ ድንገት ተነዶ ድካማቸውን ከንቱ እንዳያስቀር ከመሰረቱ አካባቢ ባገኙት የእንጨት ማገር አስደገፉት። ኤድመንድ ማገሩን አስደግፎ እንደጨረሰ በራሱ ክፍል ውስጥ ቀርቶ የነበረው ጓደኛው በህመም ሲያቃስት በመስማቱ ተመልሶ ሲሄድ ቄሱ ወለሉ መካከል ተዘርሯል። ፊቱ ከመገርጣቱም በላይ እጅና እግሮቹ ግትር ብለዋል። ግንባሩም በላብ ተዘፍቋል። እግዚኦ ፈጣሪ ሲል ጮኸ ኤድመንድ። ምን ሆንክብኝ? በቃ አለ ፋሪያ በደካማ ድምፅ። ስማ ልጄ፣
ምናልባት ከሞት የሚያደርሰኝ አሰቃቂ ህመም ጀምሮኛል። ሲመጣ ይታወቀኛል። ከመታሰሬ 1 ዓመት ቀደም ብሎ እንዳሁኑ አድርጎ ነበር ያመመኝ። ለዚህ በሽታ መድኃኒቱ አንድ ብቻ ነው። ወደ እኔ ክፍል ሮጠ ሄደና የአልጋውን እግር አንሳው። እግሩ ቀዳዳ አለው። ከውስጡ በቀይ ፈሳሽ የተሞላ ብልቃጥ ታገኛለህ። ቶሎ አምጣልኝ። የለም ዘበኛው ከመጣ ሊያየኝ ይችላል። ጉልበቴ ገና ሳይደክም አንሳኝና እንደምንም ወደ ራሴ ክፍል ልሂድ። ኤድመንድ ቄስ ፋሪያን ደገፍ አድርጎ በውስጥ ለውስጥ መሽሎኪያቸው አልፈው ፋሪያ ክፍል እንደደረሱ ቀስ አድርጎ አልጋው ላይ አጋደመው። ተባረክ ልጄ አለ ቄሱ። መላ ሰውነቱ ወባ እንደያዘው እየተንዘፈዘፈ ህመሙ ገና እየመጣ ነው። የልብ ውጋት ሊጀምረኝ ነው። መንቀሳቀስና ድምፅ ማሰማት አቆማለሁ። ግን አፌ ላይ አረፋ ይደፍቃል። ሰውነቴም ይከራል። እንደዚያ ካደረገኝ ዘበኞቹ እንዳይሰሙ፣ ምክንያቱም ከሰሙ ሌላ ክፍል ውስጥ ይከቱኝና እስከ መጨረሻው ተለያይተን መቅረታችን ነው። ስለዚህ መንቀሳቀሴን አቁሜ ስታየኝ ሰውነቴን ዳሰው። ልብ አርግ። ከቀዘቀዘህና ሬሳ ከመሰለህ በቢላዋ የተጋጠመውን ጥርሴን ፈልቅቀህ ከዚህ ፈሳሽ ከ8 እስከ 10 ጠብታ አፌ ውስጥ ጨምርልኝ። ምናልባት ሊያነቃኝ ይችላል። ምናልባት ሲል ጠየቀ ኤድመንድ በጭንቀት። እርዳኝ ሲል ጮኸ ፋሪያ። መሞቴ። ህመሙ ድንገተኛና ኃይለኛ ከመሆኑ የተነሳ ንግግሩን ለመጨረስ እንኳ ፋታ አልሰጠውም። አይኑ ተገለበጠ፣ አፉ ተጣመመ፣ ጉንጮቹ ከመገርጣታቸውም በላይ ጥርሱን እያፋጨ አረፋ በመድፈቅ ይንዘፈዘፍ ጀመረ። በተነገረው መሰረት ኤድመንድ የበሽተኛውን ድምፅ ለማፈን አፉን በብርድ ልብስ ጠቀጠቀው።
እንዲህ የተንዘፈዘፈ ቄስ ፋሪያ ለ2 ሰዓት ያህል ከቆየ በኋላ በመጨረሻው አንድ ጊዜ ከነዘረው በኋላ እንደ እብነ በረድ ሐውልት ግትር ግርጥት ቅዝቅዝ አለ። ኤድመንድ ቢላውን ካነሳ በኋላ የተጋጠሙትን የበሽተኛ ጥርሶች በጥንቃቄ አላቆ 10 ጠብታ ፈሳሽ አፉ ውስጥ ጨመረና ዝም ብሎ ይጠባበቅ ጀመረ። 1 ሰዓት አለፈ። ቄስ ፋሪያ ግን እንደደረቀ ቀረ። ኤድመንድ ራሱን በእጆቹ እንደያዘ ከላይ እስከ ታች አስተዋለው። በመጨረሻም በጉንጮቹና ፈጠው በቀሩት አይኖቹ ላይ የሕይወት ቀለም የተረጨ መሰለ። ወዲያውም ከንፈሮቹ አካባቢ ደካማ ፈገግታ ይታይ ጀመረ። እንቅስቃሴም ጀመረ። እግዚኦ ዳንክ አለ ኤድመንድ ዝላይ የቃጣው። ፋሪያ አሁንም መነጋገር አይችልም፣ ግን እጆቹን በምልክት አይነት ወደ በሩ በመዘርጋት አንድ ነገር ጠቆመ። ኤድመንድ በእርጋታ ሲያዳምጥ የዘበኛው እንቅስቃሴ ተሰማው። ዘሎ ተነሳና ወደ መሽሎኪያው ሮጦ ሄዶ ከሾለከ በኋላ ድንጋዩን በላዩ ላይ እንደነበረ መልሶ ወደ ክፍሉ አመራ። በቅጽበት በሩ ተከፍቶ ዘበኛው ሲገባ እስረኛውን እንደ ወትሮው አልጋው ላይ ተቀምጦ አገኘው። የዘበኛው እርምጃ ድምፅ እንደጠፋ ኤድመንድ ለምግቡ እንኳን ሳያስብ ወደ ፋሪያ ክፍል ሮጦ ሄደ። ቄስ ፋሪያ ሕይወት ቢዘራበትም ገና ግትር ብሎ አልጋው ላይ እንደተንጋለለ ነው። እንደገና እንገናኛለን ብዬ አላሰብኩም ነበር አለ ቄስ ፋሪያ በሰለለ ድምፅ። ለምን ሲል ጠየቀ ኤድመንድ። እሞታለሁ ብለህ ኖሯል? አይደለም፣ የማምለጫው ዝግጅት በሙሉ በመጠናቀቁ ትሄዳለህ ብዬ ነበር። ኤድመንድ በትካዜ ተንቆራጠጠ። ብቻዬን ሲል ጮኸ ሳይታወቀው። ላድርገው ብል እንኳን የምችል ይመስልሃል? መሳሳቴን አሁን ተረዳሁ። ግን እኔ እኮ በጣም ደካማና ረዳት የለሽ ነኝ። ጉልበትህ ይመለሳል አለ ኤድመንድ ከፋሪያ አጠገብ አልጋው ላይ ተቀምጦ እጆቹን ያዝ ካደረገ በኋላ። ፋሪያ ራሱን ነቀነቀ።
በመጀመሪያው ጊዜ አለ ፋሪያ፣ ህመሙ የቆየብኝ ለግማሽ ሰዓት ብቻ ሲሆን ከዚያ በኋላ ማንም ሳያስነሳኝ ራሴ ብድግ ብዬ ርቦኝ ስለነበረ ምግብ ለማዘጋጀት ችዬ ነበረ። አሁን ግን የቀኝ እግሬንም ሆነ የቀኝ እጄን ማንቀሳቀስ እንኳን አቅቶኛል። ሶስተኛው ህመም ሲመጣ ወይ ይገለኛል፣ አለበለዚያም ቢያንስ ሽባ እንደሚያደርገኝ አልጠራጠርም። የለም፣ አይዞህ፣ አትጨነቅ፣ አትሙት። ለሶስተኛ ጊዜ ህመሙ ከመምጣቱ በፊት ከዚህ እስር ቤት ወጥተህ የተሻለ ሕክምና ለማድረግ ስለምትችል ጭራሹን ሊያምህ ይችላል። አለ ቄስ ፋሪያ። ራስህን አታታል። አሁን ያመመኝ ህመም የዕድሜ ልክ እስራት ፈርዶብኝ ነው የሄደው። እንደገና መዋኘት አልችልም። ክንዴ ለጊዜው ሳይሆን እስከ መጨረሻው ሽባ ሆኗል። እመነኝ፣ ይህ ህመም አጥፌ ነው። ቤተሰቤን የጨረሰው ያው በሽታ ስለሆነ ተስፋ የለኝም። እናቴም ሆነ አባቴ በዚህ በሽታ በሶስተኛው ህመም ነው የሞቱት። ይህን መድኃኒት የሰጠኝ የታወቀ ሐኪም ሲሆን የቤተሰቤ ዕጣ ለእኔም እንደሚደርስ ተንብዮአል። ተሳስቷል አለ ኤድመንድ ድንገት ድምፁን ከፍ አድርጎ። የእጅህም መሰለል ቢሆን ምንም አይደለም። ትከሻዬ ላይ አዝዬ መዋኘት እችላለሁ። ሰማኸኝ ወይ? በማለት ፋሪያ ንግግሩን ቀጠለ። አንተ መርከበኛና ጥሩ ዋናተኛ እንደመሆን ሰው ያዘለ ዋናተኛ ከ50 ጊዜ በላይ እጁን መጣል እንደማይችል የምታውቅ ይመስለኛል። የለም፣ እስከ ዕለተ ሞቴ እዚሁ ቀራለሁ። አንተ ግን ሂድ፣ አምልጥ፣ ውጣ። ቀልጣፋና ጠንካራ በመሆን ችግር አይገጥምህም። ለእኔ አትጨነቅ። እንግዲያውስ አለ ኤድመንድ፣ እኔም እዚሁ ቆያለሁ። ብድግ ብሎ እጆቹን በደካማው በሽተኛ ላይ ካሳረፈ በኋላ በሕይወት እያለህ ትቼህ እንደማልሄድ ለራሴ ቃል ገብቻለሁ አለ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።